ሩታዬ ሰርፕራይዝ ምን ይመስላችኋል? ወይ ነፍሰ ጡር ናት አሊያም ደግሞ 500 ኬ አብርሃም ስለገባ ማለት ነው። አብርሃም ሰርፕራይዝ ልታደርግ ስለሆነ እንኳን ደስ አለሽ፣ እንኳን ደስ አለ። በቃ የሰው ደስታ የሚያስደስታችሁ እንኳን ደስ አለሽ በሏት ማለት ነው። ዴቭ እንግዲህ ቃል ገብቶላታል አብርሃምን እንደሚያመጣው ማለት ነው። እና ይሄም ጉዳይ ደግሞ ዳኒን በጣም እያንገበገበው ይገኛል። ዳኒ ሲጀመር አንተ ምን ቤት ነክ? አንተ እኮ የአብርሃምን ደስታ የማትፈልግ እውነቴን ነው። ዋናው ሴጣን ነክ ልንገርክ ብዬ ነው። ለማንኛውም በማ ቻናል እንደመጡ ልብ ብላችሁ ተመልከቱ። የመጡት በዳኒ ቻናል ነው ማለት ነው። እና ዛሬ በነገራችን አብርሃም ቡታጅራ ነጋሽ የጋ ሄደ ከተባለ ለምን ቪዲዮ አልቀረጹልንም ማለት ነው። እንግዲህ እዩ ምን ያህል ውሸት እንደሆነ ድራማ እየሰሩብን እንደሆነ ተመልከቱ ማለት ነው። እና ባለፈው ሄርሜላ መዝናኛ ማን ነው ጸበል ይዛው ይሄዳለች ብለው ዋሽተው መዝናኛ ነው ብሎ ማን ነው ስሙን አንጡልኝ አብርሃም ተናገረ ማለት ነው። ከሚገርመው ነገር ዛሬም እንግዲህ የሄርሜላ እንትን ጭንቅላትሽ ውስጥ ሊመላለስ አይገባም አላችሁ። ለምን አይመላለስም? እናንተ እኮ ሩታን ጥላችሁ ሄርሜላን ለማንሳት ነው እየተሯሯጣችሁ ያላችሁት ማለት ነው። እና ሩታዬ ደግሞ ይኸውላችሁ ከጀርባዋም አይን አላት። ምን እንደምታረጉ ምን እንዳሰባችሁ ምን እያረጋችሁ እንደሆነ እንዲሁ በኮምፓስ የምታቅ ጀግና ሴት ናት። ለማንኛውም ሩታዬ የልዑልዬ እናት ጀግናዋ በቅርቡ ከአብርሃም ጋር ድል ባለ ሰርግ ተጋብተው ሰማንያቸውን አድሰው ጠላት አንጀቱ እረር ሲል እናያለን ማለት ነው። ይሄ ደግሞ እውነቴን ነው የምላችሁ እመኑኝ የማይቀር ጉዳይ ነው። በእውነት እንግዲህ ዝሙትን የምትደግፉ ምንም ማድረግ አይቻልም። ዝሙትን ደጋፊ እዛ ውስጥ ያላችሁ መሰሎቿ ናችሁ። እኛ ደግሞ ዝሙት እንቃወማለን፣ ፍቺን እንቃወማለን፣ ሲንግል ማም ሆኖ መኖር እንቃወማለን። ለልጆቻችን ስንል መስዋዕት እንከፍላለን። እናት ማለት ትልቅ ዋጋ ያላት መተኪያ የሌላት ናትና እናት ላላችሁ በሙሉ ረጅም እድሜ ከጤና ጋር ይስጥላችሁ ማለት ፈልጋለሁኝ። ሰላም ውድ ተመልካች እንዴት አላችሁልኝ? ኢትዮጵያንም ኤርትራያንም ማለት ነው። ሰላማችሁ በዘት ተረፍ ይበል። ለቤቴ አዲስ የሆናችሁ እንደተለመደው ላይክ፣ ሰብስክራይብ እያደረጋችሁ አበረታቶኝ። የሩታዬ እንቆቹ ጨዋዎቹ ዝሙትን የማትወዱ እንዲሁም በመዳብ ቤት ልጃችሁን ለማሳደግ ህይወታችሁን ቤተሰብን ለመቀየር የወጣችሁ አንገታችሁን ድፍት አርጋችሁ ጨዋዎቹ ማለት ነው። ጨዋዎቹ እህቶቼ እውነቴን ነው ለእናንተ ቃላት ያጥረኛል። ፈጣሪ ያበርታችሁ ማለት ነው። እና በጣም ነው የምወዳችሁ። በርቱልኝ። አሁን በጣም ይሞቃል። ውሃ ጠጡ፣ ራሳችሁን ጠብቁ ማለት ነው የምፈልገው። እንዲሁም አስተያየት ለምትሰጡኝ እጃችን ቁርጥማት አይንካው። በጣም ነው የምወዳችሁ ብያለሁ ማለት ነው። ዛሬ እንግዲህ ሩታዬን አይታችኋል። ዳኒንና ዴቭን ጠርታለች። እንግዲህ በዛ ጉዳይ ላይ በጣም እየተጨቃጨቁ ነበረ። እኔ ግን በጣም የገረመኝ የዳኒ ማራገብ እንደ ወንድ አክታር ግንጂ ምንድን ነው? እዩት። አሁንማ ምን እንደመሰለ ይሄ ሕፃን ሊታቃላችሁ የ10 ዓመት የ9 ዓመት ልጅ መሰለ ማለት ነው። እንዲሁ በሰው ህይወት አለሁ ሲል ማለት ነው። እና ያ ዳኒ በፊት የምናውቀው በእውነት ግርማ ሞገስ ያለው ዳኒ የት ሄደ? እንዲህ ምንድን ነው ገለባ ያረገክ? በእውነት ገለባ ሆነ እኮ ገለባ ጭራሽ ማለት ነው። እየደረቀ መጣ ማለት ነው። ኧረ አንተ ወደ ራስክ ተመለስ። የወንድ ሙድ ይኖርክ ማለት ነው። እና የሴት ቂጥቂጥ ስር እየሄድክ የሰውን ህይወት አትበትን። የራስክን ህይወት ኑር። ምንድን ነው ይሄን ያህል ቻናል ለማሳደጊያ ግሩፕም ቢሆን ማለት ነው። እና ስርዓት ይኖርክ እንጂ ሩታን ደግሞ የምታናግርበት ሩታ የአንተ ታናሽ ናት በነገራችን ገብቶካል። ግን እዚህ ጋር ልጅ አላት፣ እናት ናት። አሁን ልታከብራት ይገባል። የሆንክ ሸለፈት የወንድ ግማሽ በእውነት ምን እንደዚህ አይነት ሉጥላጣ ወንድ በጣም ነው የምጠላው። ሉጥላጣ
ሴታ ሴት ምን ቤት ነህ አንተ? ምን ወደ ሄርሜላ ጎትተህ አብርሃምን ስትወስደው ትንሽ እንኳን እንትን አላለክም? ጤናው ልክ አይደለም፣ መተት ተደርጎበታል ስትል የነበረው እኮ አንተ ነህ ነው ወይስ የሄርሜላ ጥፋት እንዳይነቃባት ቀድመክ አንተ መናገርክ ነው? ልክ ለአብርሃም የተጨነክለት የአብርሃም ጤንነት ያሳሰበክ ይመስል ማለት ነው። በልብላክ ነው ሄርሜላ የእሷ ጥፋት እሷ ያረገችበት ማለት ነው። እሷ ያደነዘዘችው እሷ እላው ላይ ያስደገመችበት እንዳይነቃ ቀድመክ መጣክና ሩታ ጋር መተት አርገውበታል፣ ሩታ ነች ያስደረገችው እያልክ መሀል ቤት ገብተህ ታራግባለክ ማለት ነው። ሸለፈንት እንግዲህ ልጅ በእውነት ምን አይነት ነው እንዴ? ልጁን ቀብረው ነው እንዴ እንግዲህ ልጁን ያነሱት? እንግዲህ ዴቭም ማለት ነው በመጨረሻም ያው አብርሃምን ይዞት እንደሚመጣ ተናግሯል ማለት ነው። አብርሃም እንግዲህ መጥቶ ይመለሳል። ፕሮግራሙ ምንድን ነው ብሎ ቢጠይቃቸውም ኤፋም በጣም አንተም የምትደሰትበትና አብርሃምም የሚደሰትበት ነው፣ ችግር የለውም ይዘከውና ብለውታል። ያው ዴቭም እዚህ ሆኖ እንዲጨቃጨቅ ወይም ሌላ ስትረስ ውስጥ እንዲገባ አልፈልግም፣ ግን እዤው መጣለሁ እናያለን ብሏል ማለት ነው። ያው እሱም እንግዲህ አመስግኖ ሄዷል። ሩታም ማለት ነው። ሩታዬ እንግዲህ ወር የሚቀመጥ 15 ቀን አብርሃም የኔ ነው እያለች ነው አሁንም ማለት ነው። ጀግና ታረገዋለች ደግሞ ሩታዬ ማለት ነው። ቃሏን ያላቻትን ቃል በተግባር የምታደርግ ጀግና ሴት። አቤት ስወድሽ፣ አቤት ሳደንቅሽ ሩታ ማለት ነው። የኛ ነብር፣ የሚዲያው መሪ። እውነቴን እኮ ነው። ሩታ ተሌለች እኮ ዩቱበሮች የላችሁም፣ በነገራችን የላችሁም እኮ ስንቶቻችሁ እኮ ይሄ ደም ስራችሁ እኮ የቆመውን እኮ ነው። እውነቴን ነው። ደም ስራችሁ እንዲሰራ ያደረገቻችሁ ስንቶቻችሁ ነበሩ? ተጋድማችሁ ተኝታችሁ አሁን በሩታ ስትመጣ በሷ እየፈመሳችሁ እውነቴን ነው ህይወታችሁን እንደዚህ ያንሰራራችሁት እናውቃለን እኮ። አንድ በአንድ ስም ጥሪ ብትሉኝ እጠራለሁ ማለት ነው። እና ሸኮቴ ሁላ አሁን ላይ ግን በሩታን ለመጣል የምትሄዱበት መንገድ ምንም አይሳካላችሁም። እውነት ዴቭ ደግሞ አክብረካት እሺ እዤው መጣለሁ ስላልክ ከልብ እናመሰግናለን። አንዳንዴ ሩታ ላይ ጫና አታብዛ ማለት ነው። ሩታ ምንም አላረገችም። ሩታ በአብርሃም ላይ አድርጋ ቢሆን ኖሮ እውነቴን ነው በጣም የሆነ ፍራቻ ሊሰማት ይችል ነበር። መደናገጥ ነገር ሊኖርባት ይችል ነበር። በኮንፊደንስ ነው ሁሉንም ነገር እያረገች ያለችው። አንድ ሰው እኮ የሆነ ነገር ታረገ ያ ኮንፊደንስ አይሰማው። ታውቃላችሁ፣ ፍራቻ ይሰማበታል፣ ይንተባተባል፣ ሲያወራ ግራ ይጋባል። እሷ እኮ ምንም ግራ እየተጋባች አይደለም። ምናልባት ትናንትና በተሰራው ቪዲዮ አብርሃም ቡታጅራ መሄድ የለበትም፣ ከዚህ ቤት መውጣት የለበትም፣ መሆን ያለበት ከሩታ ጋር ነው ብሎ ስላለ ኤፋ ለሌሎቻችሁ የጭንቅላት ስራ ሰጥቷችኋል። በነገራችን ቴንሽናችሁ ሁሉ ወደ ሩታና ወደ ኤፋ እንዲሆን ማለት ነው። ይሄ ነገር ኤፋና ሩታ አብርሃም ላይ እንዳረጉት የጭንቅላት ስራ ሰጣችሁ። በቃ ይሄን ስታብሰለስሉ እንድታድሩ፣ ይሄን ስታብሰለስሉ እንድትውሉ አድርጓችኋል። ኤፋም ሩታም ሆን ብለው ነው ያንን ቃላት የተናገሩት ማለት ነው። እና እናንተ ምን እንደምትሉ ጠላቶቻቸው በቃ ለሩታና የአብርሃምን እውነቴን ነው ሰላም የማትፈልጉ አብርሃምንና ሄርሜላ አንድ ጋር እንዲሆኑ የምትፈልጉ ቴንሽን ሆናችሁ ማለት ነው በጭንቅላታችሁ ላይ እንዲመላለስ የጭንቅላት ስራ ወይም የቤት ስራ ሰጧችሁ ማለት ነው። እናንተም እንግዲህ ሄርሜላዬ የኛ ጨዋ የአብርሃም ልዕልት እያላችሁ ነው። በነገራችን ሄርሜላን የሚከተላት ዝሙተኞች እንደሆናችሁ በደንብ ረግጬ ልነግራችሁ ይገባል። ሌባን የሚከተል ሌባ ነው። በነገራችን ሴሰኛ ዝሙተኞችን የሚከተል ዝሙተኛ ነው። ይሄን አምናችሁ ቢመራችሁ በደንብ ዋጡ ታጣጥማችሁ ማለት ነው። እና በእውነት የሰው ባል ላይ ፊት እያለች የግሌ ነው እያለች በግማሽ ሚሊዮን ብር ገዝታ አብርሃምን ከዚህ በፊት እንደቃ
አደንዝዛ የወሰደችውን ዛሬ ላይ ቆማችሁ በፍቅር ነው። ሄርሜላ የአብርሃምን ጤንነት ስለምትፈልገው ነው። እውነት በጣም አይደል እንደ ጤንነቱን የምትፈልገው። ቃል በቃል እኮ ነው የተናገረችው። እኔ ብዙ ርቀትን የሄድኩት ሁለተኛ ሚስት ላለመሆን ነው ከሩታ ያለያየሁክ ብለዋለች እኮ። ይሄ ቪዲዮ እኮ አለ ጋይስ፣ የሚዋሽ እኮ አይደለም። ብዙ መስዋዕት የሄድኩት ብዙ ርቀት መስመሮችን የተጓዝኩት ሁለተኛ ሚስት መሆን ስለማልፈልግ ነው። አንተን የግሌ ለማድረግ ነው እኮ ነው ያለችው። አስቡ። ስለዚህ አብርሃም ሩታን እንዲፈታትና ከሩታ ጋር እንዳይስማማ ይሄንን ዘዴ ተጠቅማለች። የሄርሜላ ጥፋት ግን አሁንም ቢሆን እየታየ አይደለም። ለምን ዴቭንና ቡዜን እውነቴን ነው እኔ እንጃ አንዳንዴ እንዴት ነው የብብቷን እንደው ንቅላቂ ነው እንዲያጠጣቻቸው። እውነቴን እኮ ነው እንዲ አደንዝዛቸው እነሱንም እንዲያምኗት የተደረገው ማለት ነው። እና ደካማ ጎናቸውን አውቃለች። ምንም ነገር ሲሉ እሷ አትቆጣም። እሺ 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 እያለች ማለት ነው ገባችላቸው። ከዛን የሚሰጣቸው ገንዘብ አለ። ያ ሚስጥራቸው እንዳይወጣ ሩታማ ጠልሸት ጀመሩ። እህትና ወንድም መቼም እዛ ጋር ኤፋ እያለ ሩታ በአብርሃም ላይ መጥፎ ነገር አታረግም። ገብቷቸዋል። ሩታ ዛሬ ላይ ከአብርሃም ጋር ይዋለዱ እንጂ ባዳ ነች። እውነቱን ስነግራችሁ ባዳ ናት ማለት ነው። ይሄ ደግሞ ኤፍሬም የእናቱ ልጅ ወንድሙ የምዬ ልጅ ነው። የክፉ ቀኑ ነው። ገባችሁ? ስለዚህ ይሄ ምናምን እንዲደረግበት አይፈልግም። የአብርሃምና የሩታን ትዳር እንዲቃና ደፋ ቀና ሲል የነበረ ሲረገጥ ሲሰደብ የነበረው ኤፋ ነው። በነገራችን ብዙ መስዋዕትነትን ከፍሏል። በእውነት አሁንም ኤፍሬም የልፋትክ ፍሬ አፍርቶ አብርሃምና ሩታ አንድ ጋ ሆነው ልዑል አድጎ ያንተን ውለታ አጎቴ የአባቴና የእናቴን ትዳር የመለስከው አንተ ነክ። እኔንም ያለ አባት ፍቅር ሊያስቀሩኝ ሲጥሩ አንተ አዳንከኝ። ባለውለታዬ ነክ፣ አባቴ ነክ፣ ሁለተኛ አባቴ ብሎ ልዑል እንደሚመርቅህ እውነቴን ነው። ትልቅ ተስፋ አለኝ ማለት ነው። ይሄ ደግሞ የልፋትክ ፍሬ ያፈራል። የልፋትክ ፍሬ ያፈራል ኤፋ ማለት ነው። በእውነት እንግዲህ አብርሃምና ሩታ ይሄ ሁሉ ጭንቅና መከራ አልፎ በደስታ የሚሆኑበት ቀን ሩቅ አይሆንም። ይሄ ደግሞ ለሁላችሁም የምስራች የሚሆን ነገር ነው በቅርቡ ማለት ነው። ትንሽ ጊዜ ሊፈጅ ይችላል፣ ግን ዛሬ ላይ መሀል ገብታችሁ ስታራግቡ የነበራችሁ እንደነ ዴቭ፣ እንደነ ዳኒ፣ እንደነ ቡዜ ውሽሚትን ጨምሮ እነ አቤል፣ እነ ማርቲ፣ እነ ሚኪ ያኔ ታፍራላችሁ፣ አንገታችሁን ትደፋላችሁ ማለት ነው። የዝሙተኞች ጀማዓ በአጠቃላይ አንገታችሁን ትደፋላችሁ። ከዛስ ንግስትና ንጉሱ ልዑልዬን ይዘው በሸገር ከተማ ላይ ሽር ጉድ ሲሉ እናንተ አንጀታችሁ እረር፣ አዎ አንጀታችሁ ድብን። ሩታዬ ከዛን ሁለተኛ ልጅ ታመጣለች። በቃ አብርሃም ቃጥለጥ ብሎ ወደ ትዳሩ ያቀናል ማለት ነው። ያኔ ሁሉም ያፍራል፣ ሴጣን ቀንበሩ ይሰበራል። እውነቴን ነው። ፈጣሪ ረድቷችሁ ጠላቶቻችሁን አንጀታቸው እርር ድብን እንዲል ማድረግ አለባችሁ። ሩታዬ ደግሞ ታረገዋለች። ይቅናሽ ማለት ነው የምንፈልገው። እንግዲህ የነገውን ሰርፕራይዝ አብረን ነው የምናየው። ምን ይሆናል ብላችሁ ገምታችኋል? እስኪ ምን ገመታችሁ? እኔ ሩታዬ እኔ እንጃ ብቻ ግምቴ ነው። ወይ 500K ስለገባ ሰርፕራይዝ ልታረገው ነው፣ አሊያም ደግሞ የሁለተኛ ልጅ የእርግዝናው እንትን ሰርፕራይዝ ከሁለት አንዱ ነው የሚሆነው ብዬ ነው የማስበው። ሌላ ጉዳይ አይሆንም። ብቻ ፈጣሪ ይሁነው። እሱም በይፋ የምናየው ይሆናል። አብርሃም በእውነት ተደስቶ አሊያም ከፈዘዘበት የሚነቃ
ምን ፈዘዘ? አልፈዘዘም። በነገራችን ያው ሙድ እየያዙና ድራማቸውን እየሰሩ እንግዲህ ቻናል እያሳደጉ ነው ጋይሶች። ዶላር ነው ዶላር ነው። አዎ ዶላር ነው። የፈዘዘ የለም። እስቲ ተመልከቱ፣ ቀን በቀን ሁሉም በየራሱ ቻናል ሲመጣ ተመልከቱ። ሁሉም ማለት ነው ቀኑን ጠብቆ በ2 ቀንም በ3 ቀንም እንግዲህ እንደ ሰው ብዛት ነው በነገራችን እና በደረሳቸው ቀን በቻናላቸው ይመጣሉ። ትናንት አይተናል። በሩታ ቻናል ነበር አይደል የመጡት? በሩታ ነው በኤፋ ነው እንደዛ ነው ብቻ ነው። እንግዲህ ዛሬ ደግሞ በዳኒ ነው የተመጣው። ነገ በአብሬሽ ወይ በዴቭ ወይ ደግሞ በጉዜ ሊመጣ ይችላል። እንደዛ ነው ጨዋታውና እውነቴን ነው። እናንተ ናቸው ያወቃችሁበት። በአሁኑ ሰዓት የኑሮ ውድነትን በዚህ አይነት መልኩ እያጣጣሙ እየተወጡት ነው ማለት ነው ፈልገው። በነገራችን ዛሬ ላይ ቀን ላይ አይተን ነበር አይደል? በጣም የተደሰታችሁ ኤፍሬም ተደበደበ፣ ጥጋቡ በረደለት ኪያ እናመሰግናለን ያላችሁ ሁሉ አላችሁ ኮሜንት ስር ማለት ነው። በጣም እየሳኩ ነበረ። በነገራችን ድራማ እየሰሩ ነው ጋይስ እንጂ ኤፋም ይኸው እንደምታዩት ነው። ምንም አይነት ድብደባ አልደረሰበትም። እዛ ጋር እንግዲህ ስናይ እንዲህ ተመቶ ፊቱ ተቦጭሮ አይኑ ጋር አብጦ ደም ሁሉ አይተናል። ይኸው ልጁ ምንም አልሆነ፣ ምንም ማለት ነው። እኔ አንዳንዶቻችሁ ለምን እንደምትሞኙ ለምን እንደምታምኑ ነው ግራ የሚገባኝ። በእውነት አትመኑ። እኔ ይኸውላችሁ ማመን የተውኩት ነግሬያችኋለሁ። ብሬክስ አበሻዊና ሚስቱ መሲ ማለት ነው። ያን ኢትዮጵያ ሆኖ የዛሬ 3 ዓመት የሰሩትን ልብ ብላችሁ ሂዱና ተመልከቱ። ከቤታቸው ምን አይነት አጸያፊ ስድብ እንደሚሰዳደቡ። እንደውም እኮ አብርሃምና ሩታ እየተሰዳደቡ አይደለም፣ ስድብ የለም። በነገራችን ምንድነው ያለው? ይሄ ጣልቃ ገብነት ነው ያለው። ብዙ ጊዜ ከሄዱ በኋላ እንግዲህ 6 ወር ቻናላቸው እስር ቤት በነበሩበት ሰዓት ተንቀሳቅሶ አያውቅም ነበር። የመሲም የብሬክስ አበሻዊ የባልና ሚስቱ ማለት ነው። እና ትዝ ይላችኋል አንድ ጊዜ ታስረው ነበረ፣ ሆነ ግርግር ነበርና ኢትዮጵያ ውስጥ ማለት ነው። ግን ከዛ ብሬክስ ወደ ዱባይ መጣ፣ መሲ ኢትዮጵያ ተቀመጠች። ከዛ ሲሰዳደቡ ጫላ የሚባለው ዩቱበር ነበረ፣ ቴዲ ነፍሱን ይማረው፣ ቴዲ ራያ አሁን ሙቶ ቃሽ አታርገኝ ሚስቱ አስቡት፣ ከሳዑዲ ሆና የቴዲ ራያ ማለት ነው። ሌሎቹም ነበሩ እየተሞላለጩ አገር ጉድ እስከሚል መጨረሻ ላይ የሌላ ሰው ታሪክ ነው ብለው አልመጡም። አያችሁ፣ እንደዚህ ነው። ዩቱብ ዶላር እንዲቆጥር ምንም ነገር ይደረጋል፣ ምንም ነገር። ይሄ ደግሞ እንጀራቸው ነው፣ የእለት ከእለት ገቢያቸው ነው። በወር የግድ መቁጠር አለበት። ዩቱብ ደግሞ በደንብ ታልሰራችሁበት ዶላር አይቆጥርም። እነሱ ያው ብዙ እይታ ስላላቸው በደንብ ነው የሚቆጥርላቸው ማለት ነው። እና ጋይስ ልታምኑና ሆነን ልትካፉ በብዛት ደግሞ እንዲ ግሩፕ ፈጥራችሁ ያንዱ ደጋፊ ነኝ እያላችሁ የምትሰዳደቡ ማለት ነው። እኔ ራሴ ደጋፊ ነኝ፣ እውነቴን ነው የምላችሁ። ግን አደንቃቸዋለሁ። የተጎዳ ሰው ጎን እሆናለሁ። ጥፋት ያለበትን ስለ ጥፋቱ እናገራለን። ስለዚህ እናንተም ለራሳችሁ ልታስቡ ይገባል ማለት እፈልጋለሁኝ። ለማንኛውም እናንተ የተሰማችሁን ስሜት አስተያየት የኮሜንት መስጫው ላይ አስፍሩልኝ፣ አየዋለሁኝ። የዛሬው ቪዲዮ ይሄን ይመስላል። ነገ ሩታዬ አብርሃምን አምጥታ ሰርፕራይዙ እንግዲህ እኔ 2 ነገር ጠርጥሬያለሁ። አንድ 500 በመግባቱ ነው። ሁለተኛ ሩታ እርጉዝ ናት። ከሁለት አንዱ ነው እንጂ ሌላ ምንም አይሆንም። ለማንኛውም እኔ ጠረጠርኩትን የጠረጠረ ካለ ኦ ማይ ጋድ፣ እኔ ጠረጠርኩትን ከሆነ የጠረጠረ ካለ እንግዲህ አዎ እዚህ ዱባይ ያላችሁ እውነቴን ነው የምላችሁ የ15 ብር ሄሎ ካርድ እሞላለሁ ኮሜንት ላይ ነገ ቪዲዮ ሲለቀቅ የሆነ ማለት ነው። እኔ ወይ እርጉዝ ናት አሊያም ደግሞ የ500
ኬው ሰርፕራይዝ እርጉዝ ናት ብለን እንደምድም በቃ ባረገው ፈጣሪ ባረገው እና እንደው ፍቅራቸውን አንድ ጋር በመለሰው። እውነቴን ነው። ጠላት እንደው አንጀቱ እረረድብን ባለ አብሶ ውሽሚት፣ ወይኔ ውሽሚት ማለት ነው። እኔማ ልክ የራሴ ትዳር እውነት የተቀማው ያህል ነው የተሰማኝ ማለት ነው። እና ህመሟ ይገባኛል እናት ስለሆነች ሩታ ማለት ነው። እና እንደዛ ነው። ለማንኛውም ልዑልዬን ፈጣሪ ያሳድጋላቸው። ዳኒ ልትረጋጋ ይገባል። የወንድ አክት ይኖርክ። ዝም ብለክ እንደ ሴት አትሽለጥለጥ። ሴታ ሴት ይሆንክ እንግዲህ ልጅ ማለት ነው። ኤፋዬ የሩታ መከታ፣ ንጹህ ሰው፣ የሰው ልክ በእውነት ፈጣሪ የልብክን አይቶ እውነቴን ነው መልካሙን ትዳር መልካሙን እንጀራ ይስጥክ። ፈጣሪ የሚወደውን ስራ ነው እየሰራክ ያለከው። ዝሙትን እየደገፍክ አይደለም። ብዙዎች ደግሞ ለምን ዝሙትን አልደገፈም እያሉ የወንድሙ ጠላት ነው እያሉክ ነው። የወንድማችሁ ጠላት የሆናቸውማ ዋናዋ ቡዜ ናት ማለት ነው። በእውነት ወንድሟ በውሽማ በግማሽ ሚሊዮን ብር ተገዝቶ ደንዝዞ ፈዞ ትዳሩን ሲያፈርስ ተው የልጅክ እናት ትሻልካለች ብላ ከመምከር ጥፋተኛ እንደሆነ እንዲጸጸት አርጋው ስትረስ ውስጥ የከተተችው እህቱ ራሱ ናት ማለት ነው። እኔ ይሄን ነው የምለው። ውዶችዬ እወዳችኋለሁኝ። ፈጣሪ በያላችሁበት ይጠብቃችሁ። የዛሬ ቪዲዮን አበቃሁኝ። ባይ ባይ። መልካም ጊዜ